ኢሳይያስ 51 ላይ መነሻ የእግዚአብሔርን ቃል አብረን እናነባለን። ሁለት ጥቅሶችን ከኔ ጋር አብረን እናነባለን። ኢሳይያስ 51 ከቁጥር 12 ጀምሮ የመጀመሪያ እናነብና እንዲሁ ደግሞ ኢሳይያስ ምዕራፍ 9 ከቁጥር 3 እስከ 5 እናነባለን። ጥቂት ጸልየን የእግዚአብሔርን ሐሳብ እንካፈላለን። ገጽ 562 ብሉይ ኪዳን ላይ ምዕራፍ 51 ከቁጥር 12 ጀምሮ በጌታ ስም አነባለሁ። የማጽናናችሁ እኔ ነኝ የሚሞተውን ሰው እንደ ሳር የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? ሰማያትን የዘረጋውን ምድርን የመሰረተውን ፈጣሪህን እግዚአብሔር ረስተሃል። ያጠፋህ ዘንድ ባዘጋጀ ጊዜ ካስጨናቂው ቁጣ የተነሳ ሁል ጊዜ ቀኑን ሁሉ ፈርተሃል። ያስጨናቂው ቁጣ የታል? ሃሌሉያ! አጠገባችሁ ዞር በሉና ያስጨናቂው ቁጣ የታል በሉልኝ። ኢሳይያስ ምዕራፍ 9 ቁጥር 3 ሕዝብህን አብዝተሃል፣ ደስታንም ጨምረህላቸዋል። በመከራ ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውን በትር ያስጨናቂውን ዘንግ ሰብረሃል። ሃሌሉያ! ዛሬ መልእክት አለ። እግዚአብሔር እንደዚህ ብሎኛል፣ ያስጨናቂው ዘንግ ይሰበራል። ላመና አንድ ሰው ልናገር መጥቻለሁ። እግዚአብሔር ዛሬ ምሽት እንዲያደርጋለሁ ብሎኛል። ያስጨናቂው ዘንግ ይሰበራል። ያስጨናቂው ዘንግ ይሰበራል። እኔ አያለሁ አንዳንድ ሰዎች ዛሬ ነፃ ይወጣሉ። ታሪክ ይቀየራል። ምዕራፍ ይቀየራል። እግዚአብሔር በነገር ጣልቃ ይገባ። አላውቅም ዛሬ ምሽት አምላክ እግዚአብሔር እሰራለሁ ብሎ ይመጥቻለሁ። እናመሰግናለን። አምላካችን በመካከላችን ስላለ እናከብራለን። ላንተ ከሆነ ይሄ እልልታ እልልላለሁ። ላንተ ከሆነ ይሄ ጭብጨባ አጨበጭባለሁ። ቴንኪው ላለሁ። አመሰግናለሁ አባቴ። እጸልያለሁ የሕዝብ ጠላት ዛሬ ተሰብስቦ ይቀጣ። የኃይለኛው ኃይል ዛሬ ምሽት ይመታ። እጸልያለሁ ሕዝብን ያስጨነቀ ዛሬ ይመታ። መንፈስ ቅዱስ የክብር መንፈስ፣ የመጽናናት መንፈስ፣ የኃይል መንፈስ፣ የክብር መንፈስ፣ ኢየሱስን የምታከብር መንፈስ ይሄ ጉባኤ ከሕልውና የተነሳ የተለየ ይሁን። በኢየሱስ መራገፍ ያለበት ከሕዝብ ላይ ይራገፍ። የከበደን ነገር ዛሬ ይራገፍ። ያስጨነቀን ነገር ዛሬ ይራገፍ። ኃይላችንን የጨረሰ ዛሬ ይራገፍ። እጅን እንያት ዛሬ ምሽት እቤታችን ስትሰራ እጅን እንያት። በሕይወታችን ስትሰራ እጅን እንያት። ታሪካችንን ስትቀይር እጅን እንያት። አንተን የሚከለክል ነገር ሁሉ በክርስቶስ ኢየሱስ ደም ዛሬ ምሽት የተገፈፈ ይሁን። በኢየሱስም የተገፈፈ ይሁን። በኢየሱስ ደም የተገፈፈ ይሁን። ይሄ ምሽት ለክብር ይሁን። አቤቱ የምታወጣውን አውጣ፣ የምታጽናናውን አጽናና። እግዚአብሔር ሆይ እንደፈቀድክ በመካከላችን ተመላለስ። ክብሩን ላንተ እንሰጣለን። ወደህናልና እንወድሃለን፣ እናከብረሃለን። ጊዜያችንን ለፈቃድ ተጠቀምበት። የልብ ሐሳብ ወደ ልባችን ይፍሰስ። አንዳች ከልካይ ሳይኖር ወደ ልባችን ይፍሰስ። እናመሰግናለን። ክብር ሁሉ ላንተ ይሆን። ደግሜ አጨበጭባለሁ ላንተ፣ እልልላለሁ ላንተ፣ አመሰግናለሁ ላንተ። እግዚአብሔር ስሙ ይባረክ። ተቀመጥ። ክብር ለጌታ ይሁን። በቃ ዛሬ መልእክቴም ስብከቴም ይሄ ነው። እግዚአብሔር ያስጨናቂውን ዘንግ ይሰብራል።
በዚህ ኢሳይያስ 51 ላይ ታሪኩን እንዲሁ ሐሳቡን ለማንሳት ወዳጆቼ እግዚአብሔር በምርኮ ያለውን እስራኤልን ለማጽናናት የመጣበት ጊዜ ነው። በዚህ ጊዜ ታዲያ እስራኤል ከነበረበት ጭቆና ከነበረበት ሁኔታ የተነሳ በፍርሃትና በስጋት የነበሩበት ጊዜ ነው። ምንም በበደላቸው ምክንያት ምንም በኃጢአታቸው ምክንያት እግዚአብሔር ላስጨናቂዎች አሳልፎ ቢሰጣቸውም እግዚአብሔር ግን ሕዝቡን የሚያድንበት ቀን ቀጥሯል። ማንንም እግዚአብሔር ከሱ ፈቃድ ውጪ በእርሱ ላይ እንዲበረታ በሱ ላይ እንዲሰለጥን እግዚአብሔር አይፈቅድም። አሜን ነው ወይ? እኔ ዛሬ ምሽት እናገራለሁ ከእግዚአብሔር ሐሳብ ውጪ በሕይወታችሁ ላይ ማንም እንዲፈቅድ ሰማይ አይፈቅድም። ማንም እንዲሰለጥንባችሁ ሰማይ አይፈቅድም። እንግዲያውስ አላውቅም ምን እንደሆነ በዚህ ጊዜ እስራኤል ላይ የበረታው ባቢሎን ነበር። ምዕራፍ 9 ላይ ያነበብኩላችሁ ላይ አሶር ነው የበረታባቸው። ስለዚህ እግዚአብሔር እንደዚህ አለ፣ ያስጨናቂው ዘንግ የታለ አለ እግዚአብሔር። የታለ ያስጨናቂው ዘንግ? የታለ ያስጨናቂው ቁጣ? ያስጨናቂውን ቁጣ አለ እግዚአብሔር እሰብረዋለሁ። አሜን ነው ወይ? ስለዚህ ዛሬ ምሽት እንደዚህ ነው የሚሆነው። እግዚአብሔር በመካከላ እየጸለይ ነው ወዳጆች የምንሄደው። ስለዚህ ምን ልትለመጣ ካላችሁኝ ዛሬ እግዚአብሔር ጠላት የያዘውን ያስጨናቂ በትር ከሕይወታችሁ ላይ ይሰብረዋል። እንዲህ አለ ለእስራኤል እግዚአብሔር እንደዚህ አለ፣ አንድ ነገር ምያለሁ አለ፣ አንድ ነገር አቅጃለሁ አለ። ምንድነው ያቀድከው ሲባል እግዚአብሔር አሶርን በምድሬ እሰብረዋለሁ፣ በተራራዬ ላይ ረግጠዋለሁ። እንዲህ ነው ምላችሁ ዛሬ ምሽት እግዚአብሔር አስጨናቂውንም ይመታዋል፣ ያስጨናቂውንም ዘንግ እግዚአብሔር ይሰብረዋል። ዛሬ ለአንድ ሰው መፈታት ይሆናል፣ መለቀቅ ይሆናል። ግን ላሳያችሁና አብረን ለጸሎት እንዲመቸን ምንድነው ያስጨናቂው በትር? ጠላት በእኔና በእናንተ ላይ ኃይሉን ለመግለጥ እጁን ለማሳየት እኔና እናንተን ለመጉዳት እኔና እናንተን ለማሳመም ተስፋ ለማስቆረጥ ጠላት በእኔና በእናንተ ላይ የሚዘረጋው በትር ምንድነው? እነዚህም በትሮች አሳያችሁና ከሕይወታችን ላይ ዛሬ ሰባብረን እንወጣለን። ስጀምር እንዲህ ብያችኋለሁ፣ እግዚአብሔር ያስጨናቂውን ዘንግ ይሰብራል ብያችኋለሁ። ስንጨርስ እንዲህ ብለን እንወጣለን፣ ያስጨናቂው ዘንግ ተሰብሯል። አሜን አሜን። ምንድነው ያስጨናቂው ዘንግ? ጠላት በሕይወታችን ላይ እኔና እናንተን ለማቆም እኔና እናንተን ለማሳዘን እኔና እናንተን ተስፋ ለማስቆረጥ እኔና እናንተን ወደ ኋላ ለመመለስ ጠላት የሚጠቀምበት በትር ምንድነው? እንደምታውቁት ሰይጣን ለኔና ለናንተ ዱላ ይዞ አይመጣም። ተገልጦ እሱ መንፈስ ነው፣ ይዞ አይመጣም። ግን የሚመጣበት መንገድ አለ። ጠላት እኔና እናንተ ላይ የሚያሳርፈው በትር አለ። ምንድነው ይህ በትር? ጠላት እኔና እናንተን ለማሳዘን የሚያመጣው የመጀመሪያው ወዳጆቼ የመጀመሪያው ኑሮን ማክበድ ይባላል። ኑሮ ማክበድ። ዘጸአት ምዕራፍ 1 ላይ አንድ ታሪክ ታገኛላችሁ። በዘጸአት ምዕራፍ 1 ላይ ስለ እስራኤል ሕዝቦች የሚናገር ቃል አለ። የእስራኤል ሕዝብ 70 ሳሉ በዮሴፍ አማካኝነት ወደ ግብፅ እንደገቡ እናውቃለን። በዛም በዮሴፍ ዘመን በመኖሩ ጊዜ እየበዙ እየበረቱ እየጠነከሩ እንደሄዱ መጽሐፍ ይነግረናል። ቁጥር 8 ላይ ስትመለከቱ ዮሴፍ ከሞተ በኋላ የዮሴፍም ወንድሞች በዛ ዘመን የነበሩት ከሞቱ በኋላ መጽሐፍ እንደዚህ ይላል፣ የእስራኤል ሕዝብ ይላል እጅግ አፈሩ የሚል ቃል አለ። አፈሩ፣ ደግሞስ እጅግ በዙ፣ ደግሞ እጅግ ተባዙ ይላል፣ ደግሞስ እጅግ ጸኑ ይላል። አፈሩ፣ በዙ፣ እጅግ ተባዙ፣ ጸኑ። ከነሱ የተነሳ ምድሪቱ ተሞላች ይላል። ከዛ ምዕራፍ ቁጥር 8 ላይ ዮሴፍን ያላወቀ ንጉሥ በግብፅ ላይ ተነሳ ይላል። በተነሳ ጊዜ መጀመሪያ ያየው የእስራኤልን ሕዝብ ነው። የእስራኤልን ሕዝብ ሲመለከት ሕዝቡ እየበዛ ነው፣ ሕዝቡ እያፈራ ነው፣ ሕዝቡ እየተከናወነለት ነው፣ ሕዝቡ እየተሳካለት ነው። ከግብፃውያን ይልቅ እስራኤላውያን እየበዙ መምጣታቸውን አየ። ስለዚህ እንዲህ ያለ ይሄ ሕዝብ በዝቷል አለ። ይሄ ሕዝብ እያፈራ ነው፣ ይሄ ሕዝብ እየተሳካለት ነው፣ ይሄ ሕዝብ እየተከናወነለት ነው፣ ይሄ ሕዝብ ዘመን እየመጣለት ነው። እና መጽሐፍ እንዲህ ይላል፣ ኑ እንጠበብባቸው፣
እናስጨንቃቸው። ለምን እየበዛ ነው? ለምን እያፈራ ነው? ለምን እየጸና ነው? እና ነገ ጠላት ቢመጣ አብረው ይወጉናል። ስለዚህ ኃይላቸው ሳይበዛ ጉልበታቸው ሳይጠነክር አስቀድመን እናስጨንቃቸዋለን። እንዴት እናስጨንቃቸው? ኑሮና ክብድባቸዋል። ዛሬ የጠላት እጅ ይመታል። የጠላት በትር ይመታል። አላውቅም ከአንድ ቤት ላይ ይህ የጠላት በትር ዛሬ ይሰበራል። ኑሮ የከበደብህ ዛሬ ይሰበራል። እንጠበብባቸዋል፣ እናስጨንቃቸዋል። ታዲያ ምን እናድርግ? ገባሪዎችን እንሹምባቸዋል። ለምን? እንዲያስጨንቋቸው፣ ጊዜ እንዳይኖራቸው፣ ጉልበታቸውን እንዳይሰስቱ፣ አቅማቸውን ሁሉ አሟጠው እንዲጠቀሙ የሚያስጨንቁ ጽኑ በብርቱ ስራ በጽኑ ስራ እነሱን የሚያስጨንቁ ገባሪዎችን ሾሙባቸው ይላል። ትላንትና እስራኤል በደስታ ይኖር ነበር። ትላንት እስራኤል በስኬት ይኖር ነበር። ትላንት እስራኤል በመከናወን ይኖር ነበር። አሁን ግን እንደ ትላንት መሆን አልቻለም። ለምን? የጠላት በትር ተነስቶበታል እና ኑሮ ይከብደው ጀመር። መጽሐፍ እንደዚህ ይላል፣ አስመረሯቸው ይላል። ኑሮና ከበዱባቸው፣ አስመረሯቸው ይላል። ሰላም እየኖሩ አው ሰላም እየኖሩ ምን ሆነ? ጠላት ተነሳ እና ኑሮ ይመራቸው ጀመር። ኑሮ ይከብድባቸው ጀመር። ይጨነቁ ጀመር ይላል። ይጨነቁ ጀመር በጽኑ ስራ። ቁጥር 14 በጽኑ ስራ፣ በጭቃ በጡብ በእርሻ ስራ ሁሉ፣ በመከራ በሚያሰሯቸው ስራ ሁሉ ህይወታቸውን አስመረሩት ይላል። አስመረሩት። እሱ ብቻ አይደለም ወዳጆቼ፣ ፈርዖን እንደዚህ አለ፣ እነዚህ ሰዎች ወንድ ከወለዱ ኃይላቸው አሁንም አለ፣ ጉልበታቸው አሁንም አለ እና ከዚህ በኋላ ኃይል እንዳይኖራቸው፣ አቅም እንዳይኖራቸው እና ወንድ ሁሉ ይገደላሉ። ለእስራኤል ወንድ ጉልበት ነው። ለእስራኤል ወንድ ጥንካሬ ነው። ለእስራኤል ወንድ ብርታት ነው እና ኃይላቸውን እንምታዋሉ። ከዚህ በኋላ አዲስ ነገር ማየት አይችሉም። ይደክማሉ፣ ይሰራሉ፣ ይለፋሉ፣ እዛው ነው። ዛሬ ይሄ በትር ይሰበር። ይሄ በትር ከቤታችን ላይ ይሰበር። ይሄ በትር ከህይወታችን ላይ ይሰበር። ወዳጆቼ እግዚአብሔር የህዝቡን ጩኸት አይቶ ሙሴን በላከ ጊዜ እንኳን የመጀመሪያ መግባት ላይ ፈርዖን እግዚአብሔር ህዝቤን ልቀቅ ይልሃል ሲለው እግዚአብሔር ማን ነው አለ። ማን ነው እግዚአብሔር እለቅዘን? አንተም ሙሴ አለ። ተዋክ ስራ አታስፈቷቸው። እንደገና ይላል አለቆቹን ጠርተው ተጨማሪ ስራ እንዲያሰሯቸው፣ ጭድ እንዳይሰጧቸው፣ ጭድ እንዲከለክሏቸው፣ ነገር ግን ከሚሰሩት ቀድሞ ከሚሰሩት አንዳች እንዳያጎሉ አስጨነቋቸው። እስራኤላውያን ፈርዖን ጋር ገቡና ለምንድን ነው እንደዚህ የምታረግብን አሉ። እንዲህ አላቸው፣ ጠግባችኋል፣ እግዚአብሔርን እናምልክ ብላችኋል። እናምልክ ብላችኋል። ያስጨናቂው በትር እግዚአብሔርን እንዳታመልክ የሚያደርግ ነው። እግዚአብሔርን እንዳታመልክ፣ ስለ እግዚአብሔር እንዳታስብ ቢዚ የሚያደርግ ሰዎች እንደዚህ ይላል። ቢዚ ማለት ቢንግ አንደር ሳጣን ዮክ ይሉታል። በሰይጣን ቀንበር ስር መሆን ነው ቢዚነት ይላል። ቢዚ ያረጋቸው፣ አስመረራቸው፣ አስጨከናቸው። ህይወታቸውን የለቅሶ አደረገው። ኑሯቸውን የምሬት አደረገው። ይለፋሉ፣ ለነሱ የሚያገኙት የለም። ያደርጋሉ፣ ለነሱ የሚሆን አዲስ ነገር የለም። ጠላት ነው የሚጠቀመው፣ ፈርዖን ነው የሚጠቀመው። የእስራኤል ህዝብ ጉልበቱ ይበዘበዛል። እግዚአብሔር የሚያስብበት ጊዜ የለም። ለራሱ የሚኖርበት ጊዜ የለም። ይደክማል፣ ለጠላት ነው። ይለፋል፣ ለፈርዖን ነው። ለሱ የሚሆን የለም። ለአምላኩ ጊዜ እስኪያጣ ይሄ በትር ዛሬ ምሽት ይሰበር። አንዳንድ ሰዎች ኑሮ የከበዳቸው፣ ኑሮ የምሬት የሆነባቸው፣ ኑሮ የሐዘን የሆነባቸው፣ ኑሮ የተስፋ መቁረጥ የሆነባቸው፣ ትለፋላችሁ፣ አቅም የላችሁም፣ አዲስ ነገር ማየት እንዳትችሉ የተደረጋችሁ፣ አዲስ ምዕራፍ ውስጥ እንዳትገቡ የተደረጋችሁ፣ አዲስ ህይወት እንዳታዩ የተደረጋችሁ፣ ኖርማል ከሆነ ህይወት በትክክለኛው በትጋትና በስራ ልትደርሱበት ካለ
ነገር በላይ በጭንቀት በሐዘን በልፋት እንድትኖሩ ያደረገ ትደክማለህ ስራ ትጀምራለህ ለውጥ የለም ኑሮ ትጀምራለህ ጠብ የሚል ነገር የለም ዛሬ ጸልያለሁ የጠላት እጅ ዛሬ ይመታ ሳናቀው በላያችን ላይ ያደረገው በትር ዛሬ ይሰበራል አላውቅም እግዚአብሔር ቀንበርን በትርን ሰብራለሁ ብሎኛል በሕዝቤ ላይ ያለ የጨለማውን በትር ሰብራለሁ ብሎኛል ዛሬ ያንዳንድ ሰው ኑሮ ይለቀቃል ዛሬ ያንዳንድ ሰው ህይወት ይለቀቃል ኑሮ ያከበደ ኑሮን አስጨናቂ ያደረገ በኑሮ ግራ ያጋባ እግዚአብሔር ፈርዖንን አየው ለሙሴ አስቀድሞ ትንቢታዊ ቃል ነግሮታል ፈርዖን ጋር ትገባና እንዴት ትልልኛለህ አለ ምን ልበለው እስራኤል የበኩር ልጄ ነው አለ ሃሌሉያ የእግዚአብሔር ልጅ እዚህ ያለ ወይ እግዚአብሔር አምላኩ የሆነለት እግዚአብሔር አባቱ የሆነለት ሰው አለ ወይ እግዚአብሔር እንደዚህ አለ ገና ሙግት ሲጀምር ለሙሴ እንደዚህ ብሎታል እስራኤል የበኩር ልጄ ነው አለ እና ሕዝቤን ያገለግለኝ ዘንድ ልጄን ልቀቅ አልኩሃል እና አንተም አልለቅም ብለሃል አለ እሺ እኔ ደግሞ አለ የበኩር ልጄን እመታዋለሁ ዛሬ እግዚአብሔር ዋናውን ይመታዋል ዋናው መጥቶ ነፃ ያወጣና ዋናው መጥቶ እግዚአብሔር ያስለቀቀና ዛሬ ያንዳንድ ሰዎች ኑሮ እግዚአብሔር ይፈታዋል የጠላት በትር ከህይወታችሁ ላይ ይሰበራል የጠላት በትር ያስጨነቃችሁ ግራ ያጋባችሁ ትደክማላችሁ አቅም የለም ትለፋላችሁ ለውጥ የለም አዲስ ነገር እንዳታስቡ የተደረጋችሁ እዛው በዛው ታሪካችሁ በእንደዛ እንዲለወጥ እንዳይለወጥ ያደረገ የጠላት በትር ዛሬ ምሽት ይሰበራል እግዚአብሔር በትሩን ይሰብረዋል ፈርዖን ማን ነው ሲል ለጥቂት ጊዜ ተወው እግዚአብሔር ጨርሶ እንደሚመታው ያውቃል እድል ሰጠው እኔ ዛሬ አንድ አመት ይኸው እግዚአብሔር ሆይ ያመለኩ ስንት አመት የምትሉ ስንት አመት የኔ ነገር አይለወጥም እንዴ የኔ ነገር አይሻሻልም እንዴ የኔ ነገር አይቀየርም እንዴ አንዳንዶቻችሁ ኑሮ ስታስቡ ኑሮ ከባድ የሆነ ዘንድሮማ ኑሮ ከባድ ነው መነገድ ከባድ ነው መስራት ከባድ ነው መማር ከባድ ነው ይህ የጨለማ በትር ነው ዛሬ ምሽት ይሰበራል አንተ ትለቀቃለህ በኢየሱስም ወደ አዲስ ምዕራፍ ትሻገራለህ ወደ አዲስ ምዕራፍ ውስጥ ትገባለህ ወዳጆቼ የጠላትን በትር ያሳያችሁ ነው ሁለተኛው የጠላት በትር ቶሎ ላሳያችሁ ሁለተኛው የጠላት በትር ምንድነው ካላችሁኝ የመጀመሪያው ኑሮን ማክበድ ይባላል ሁለተኛው ክፉ ምክር ይባላል ክፉ ምክር ጠላት የሚሰራበት በትር የእግዚአብሔርን ሕዝብ ለማስጨነቅ የእግዚአብሔርን ሕዝብ ለማወቅ ግራ ለማጋባት ተስፋ ለማስቆረጥ ከታየልህ ዴስቲኒና በረከት እንድትጎል ለማድረግ ጠላት በፍለፊት አይመጣም በትር ይዞ ይመጣል ይሄ አንዱ በትር ምንድነው ካልከኝ ክፉ ምክር ይባላል እኔ ዛሬ ጸልያለሁ ይሄ ክፉ ምክር ከህይወታችን ላይ ይሰበራል ወጣቶች እናገራለሁ ክፉ ምክር ይሰበራል ኢሳይያስ ምዕራፍ 7 ቁጥር 1 እስከ 7 የምታውቁት የእግዚአብሔር ቃል የይሁዳ ንጉሥ አካዝን ሁለት ነገስታት መጡብህ አለው አንደኛ ሶሪያ ነው ሁለተኛው ኤፍሬም ነው ኤፍሬም ወንድም ነው ወዳጄ ወንድም ከጠላት ጋር አብሮ መጣ ምን ሊያረግ ይሁዳን ሊወጋ ይሁዳን ሊያጠፋ ኤፍሬም ወንድም ነው 10 ነገድ ነው ይሁዳ 2 ነገድ ነው ሶሪያ አህዛብ ነው ጠላት ነው ከጠላት ጋር ወንድም መጣ ዛሬ ጸልያለሁ ይምክር ይፍረስ በምትወዷቸው ሰዎች የቅርብ በምትሏቸው ሰዎች ጠላት ተከራይቶ በእናንተ ህይወት ላይ መከራ ሊያመጣ ሐዘን ሊያመጣ ሽንፈት ሊያመጣ ለቅሶ ሊያመጣ የተማከረው ምክር ዛሬ ይበተን አሜን በለኝ ይበተን ይሄ በትር ዛሬ ይሰበራል መንገድህን ይለቀዋል ህይወትህን ይለቀዋል በኢየሱስም ነፃ ትወጣለህ የእግዚአብሔር ኃይል ባንተ ላይ ይመጣ እግዚአብሔር ያሰበው በህይወት ይሆናል ወንድምና ጠላት ተባብረው መጡ ይሁዳ ላይ ይሁዳ በሰማ ጊዜ መጽሐፍ እንደዚህ ይላል
ሕዝቡና አካዝ ሰሙ። ቁጥር 2 ለዳዊት ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረው። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንዲናወጥ ተናወጠ። ይሁዳ ፈራ። ምክንያቱም አወጣጡን የሚያቅ አገባቡን የሚያቅ ወንድም ከጠላት ጋር አብሯል። ወዳጆቼ እግዚአብሔር ለወንድም አሳልፎ አይስጣችሁ። ልባርክ ግድ የለም እግዚአብሔር ለወንድም አሳልፎ አይስጣችሁ። ኢየሱስ ጌታ ነው የሚል ሃሌሉያ የሚል የሚዘምር ነገር ግን ከጠላት ጋር አብሮ ጦር ይዞ የሚመጣ እግዚአብሔር ከእንዲህ አይነት ወንድም ይጠብቀ። አሜን በለኝ። ይጠብቀ። መጡብህ አሉት። ይሁዳ ተጨነቀ፣ ተናወጠ። እዛን ጊዜ እግዚአብሔር መጣ። ኢሳይያስን ሂድ አለው። ሂድ አካዝን ተገናኘው፣ እንዲህ በለው ተጠበቅ፣ ዝም በል፣ አትፍራ። ስለነዚህ ስለሚጨሱ ሁለት ጥላሸቶች አትፍራ አለው እና አለው እግዚአብሔር እንዲህ ብለዋል አለው እግዚአብሔር ኑ እናስጨንቀው፣ እንስበረው፣ ንጉሥ እናንግስበት ብለው ክፉ ምክር ስለመከሩብህ። ቆይ አካዝ ይሄንን አውቋል ወዳጆቼ? አላወቀም። ማን አየህ? ክፉ ምክር መሆኑን ማን ያወቀው? አየ እግዚአብሔር። ክፉ ምክር ስለመከሩብህ የት ከጀርባ የት ከኋላ ማላይ አንተ ላይ ምን ብለው እንስበረው ብለው ምን ብለው እናስጨንቀው ብለው ምን ብለው ንጉሥ እንንገስበት ብለው እና ይሄ ምክር አይጸና፣ ይሄ ምክር አይሆነ፣ ይሄ ምክር አይጸና። ከአንዳንድ ሰዎች ህይወት ላይ እግዚአብሔር የጨለማውን ክፉ ምክር ይሰብረዋል። ኑሮህ ላይ የወጣውን ክፉ ምክር ይሰብረዋል። ትዳር ላይ የወጣውን ክፉ ምክር ይሰብረዋል። ዛሬ ከጀርባ የሚሰራ የሚዶለተውን ክፉ ዱለታ እግዚአብሔር ይገለብጠዋል። ገለብጠዋል። ወዳጆቼ መልካም ምክር ህይወት እንደሚያቀና፣ መልካም ምክር ፍጻሜን እንደሚያሳምር፣ ክፉ ምክር ወዳጄ ፍጻሜን ያበላሻል። ህይወትን መከራ ውስጥ ይከታል፣ ሐዘን ውስጥ ይከታል። እንዳልኳችሁ ጠላት የሚታይ ዱላ መንሽር ጦር ይዞብህ አይመጣም። ጠላት አንተን ለመጉዳት ከሚያሴርበት፣ ጠላት አንተን ከመጉዳት ይዞት የሚመጣ በትር ክፉ ምክር ይባላል። ክፉ ምክር። ለዚህ ነው ትዝ ይላችኋል ዳዊት አቤሴሎም በተነሳበት ጊዜ አኪጦፌል ከአቤሴሎም ጋር አብሯል ባሉት ጊዜ ዳዊት ያስደነገጠው የአቤሴሎም ጦር አይደለም፣ የአቤሴሎም ጥንካሬ አይደለም። ዳዊትን ያስደነገጠው አኪጦፌል ከአቤሴሎም ጋር መሆኑ ነው። ምክንያቱስ አቤሴሎም ይመክራል፣ ከመከረ ምክሩ ጠብ አይልም። ክፉም ከመከረ ደግም ከመከረ ጠብ አይልም። ምክንያቱም ምክሩ እንደ እግዚአብሔር ቃል ይታይ ነበር ይላል። እዚህ ዳዊት የጸለየው አንድ ነገር ነው። አቤቱ የአኪጦፌልን ምክር ስንፍና አድርገው። አኪጦፌል ትላንት አጠገቡ ነበር። የዳዊትን አወጣጥ ያውቀዋል፣ የዳዊትን አገባብ ያውቀዋል፣ የቅርብ ሰው ነበረ። አሁን ጠላት ጋር አብሮ መምከር ከጀመረ ከባድ ነው። እግዚአብሔር ዛሬ ጸልያለሁ የክፉን ምክር ይበትነው። አላውቅም የአንድ ሰው ህይወት ዛሬ ጠላት ከመከረበት ምክር ያመልጣል። አላውቅም ነገ ጨለማ፣ ነገ ሐዘን፣ ነገ ውድቀት፣ ነገ ተስፋ መቁረጥ እንዲሆን አንተ ሰላም ነው ያልክ እየሄድ ከጀርባ የሚሰራው አምላክ እግዚአብሔር በትሩን ተቀብሎ ይሰብራል። በትሩን ተቀብሎ ይሰብራል። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 23 ላይ ጳውሎስ በታሰረ ጊዜ በሸንጎ ፊት ቀርቦ ላልተወሰነ ጊዜ እስር ቤት ቆይቶ እንደገና እንዲመለስ በተጠበቀ ጊዜ፣ በመቶ አለቃው እጅ በተጠበቀ ጊዜ እንዲሚሉ ሰዎች ተነሱ። ጳውሎስን ሳንገድል ምግብ አንበላም ውሃ አንጠጣም ብለው ተማማሉ ይላል።
ጳውሎስን ሳንገለው ምግብ አንበላም ውሃን ጠጣም ብለው ይላል። ሁለት ሰዎች አይልም 40 ሰዎች 40 ሰዎች ሴራ ሴሩ። እንደውም አለ አለቆች ጋር ካህናት ጋር ሄደው እንደዚህ አሏቸው፣ እናንተ ካህናት አሉ ጳውሎስን ሳንገድል ውሃ እንደማንቀምስ ተማምለናል፣ ተረጋግመናል አሉ። ተረጋገሙ። ጳውሎስን ሳንገድል ውሃ ብትጠጣ ምግብ ብትበላ አንተ ድፍት ትበል፣ አው ድፍት ትበል፣ እኔም ድፍት ልበል ተባብል። 40 ሰው ተማማሉ፣ አሴሩበት ይላል። ከዛ መከሯቸው፣ ይሄው እኛ እንደዚህ ብለናል፣ እናንተ ደግሞ ለመቶ አለቃው አጥብቀን ልንመረምረው እንፈልጋለንና ጳውሎስን አውጣልን ብላችሁ ጠይቁታል። የዛን ጊዜ እናንተ ጋር ሳይደርስ እኛ ልንገለው ተዘጋጅተናል አለው። ይሄን ሳነብ እንዲያልኩኝ የለበትም በምክራቸው መሃል የለበትም ይቁም ይብቃው ሲባል የለበትም ሲያሴሩ በኔ ላይ የለበትም አልተስማማም ሰማይ የለበትም በምክራቸው መሃል የለበትም ይቁም ይብቃው ሲባል አንቺን ቆል የለበትም ሲያሴሩ የለበትም አልተስማማም ሰማይ። እንግዲያውስ ሞት አይሆነ ሞት አይሆነ። እግዚአብሔር ምክሩን ይገለብጣል። እግዚአብሔር ምክሩን ያፈርሳል። የለበትም ይቁም ይብቃው ሲባል የለበትም ሲያሴሩ እንግዲያውስ ካልተስማማ እግዚአብሔር ጣልቃ ይገባ። እንግዲያው ሰማይ ከሌለበት አምላክ እግዚአብሔር ምክሩን ይገለብጣል፣ ስራውን ያፈርሳል። አይገርማችሁ? ሰማይ እንደሌለበት የምታውቁት እግዚአብሔር አንድ ብላቴና መካከላቸው አስቀመጠ። የጳውሎስ የእህት ልጅ ሲያወሩ ሰማ። ሮጦ ለጳውሎስ ነገረው። ዛሬ በጨለማ የመከሩትን እግዚአብሔር ይገልጠዋል። እግዚአብሔር ይገልጥልሃል። እግዚአብሔር አደባባይ ያወጣዋል። በኢየሱስም በምክራቸው አትገኝ፣ በዛቻቸው አትገኝ። ኖ ዛሬ እግዚአብሔር እንዲህ ብሎኛል፣ ሰብረዋለሁ ብሎኛል። በቃ አንድ ሰው ዛሬ ይለቀቃል። አንድ ሰው ጠላት ካሰረበት ምክር ነፃ ይወጣል። እግዚአብሔር ምክራቸውን ወደ ራሳቸው ይገለብጠዋል። ያው ክፉ ምክር ስታዩ አሃ በሉ ከዚህ በኋላ እቺ የጠላት በትር ናት፣ አምላኬ ይሰብራታል፣ እኔም በጸሎት እሰብራታለሁ። ወዳጆቼ በጣም የሚገርመኝ መዝሙር ምዕራፍ 2 ትዝ ይላችኋል። መዝሙር አህዛብ ለምን ያጉረመርማሉ? ወገኖች ለምን በከንቱ ይናገራሉ? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ምን አሉ? ተማከሩ። ምን አሉ? ማሰሪያቸውን እንበጥሳል እና ገመዳቸውንም ከኛ ላይ እንጣላሉ። የለበትም በሰማይ የሚኖር እሱ ይስቃል፣ ደግሞ ይሳለቅባቸዋል። ቀርበናል እኮ የሚለው በቃ ልናገኛት እኮ ነው የሚለው በቃ ትንሽ ነው የቀረን የሚለው አምላኬ ጣልቃ ይገባ። በኔና በሞት መካከል አንድ እርምጃ ቀረ ባለ ጊዜ እግዚአብሔር ጣልቃ ገብቶ ሞቱን ከቀየረ ዛሬም እናገራለሁ። አገኘሁት የሚል አገኘኋት የሚል በእጄ ገባ የሚል ሰንሰለቴ ውስጥ ገባ የሚል ቀንበሬ ውስጥ ገባ የሚል እግዚአብሔር እንደዚህ ይላል፣ እሰብረዋለሁ እሰብረዋለሁ። በኢየሱስም አያገኛቸው፣ በኢየሱስም አያገኝሽም። እጸልያለሁ አያገኘህም። ቶሎ ልበል በጌታ። ሶስተኛ የጠላት በትር ላሳያችሁ። ሶስተኛ መጽሐፉ እንደዚህ ቁጥር 53 ቅድም ያነበብኩላችሁ ምዕራፍ 51 ላይ ከቁጥር 12 ቅድም እንዳልኳችሁ እስራኤል በምርኮ ነበረ እና የማረኳቸው ባቢሎን በእነሱ ላይ ሰልጥነው ነበርና አሉ እና ተጽዕኖ በታች ናቸው። ከባቢሎን ምርኮ ስር ናቸው። እግዚአብሔር መልእክት አመጣላቸው። ምን ብሎ? ተጽናኑ፣ እኔ አለሁ፣
አይዟችሁ ሲላቸው ህዝቡ ከሚያዩት ባቢሎን የተነሳ የእግዚአብሔርን ድምጽ መስማት አልቻሉ። የእግዚአብሔርን የማጽናናት ቃል ሊቀበሉ አልቻሉም። እግዚአብሔር እንዲህ አለ፣ እንዴ የማጽናናችሁ እኮ እኔ ነኝ። ካስጨነቀህ ይልቅ ያስጨነቀህን የሚያስጨንቅ ያንተ አምላክ ይበልጣል። ከጠላቶቻችን ይልቅ የአምላካችን ብርታት ይበልጣል። የአምላካችን ጉልበት ይበልጣል። የተደገፍነው አለታችን የሆነው አምባችን የሆነው አምላካችን እግዚአብሔር ከጠላቶቻችን ካስጨነቁን ግራ ከሚያጋቡን ኃይሉ ይበልጣል፣ ጉልበቱ ይበልጣል። እግዚአብሔር እንዲህ አለ፣ እንዴ የማጽናናችሁ እኮ እኔ ነኝ። እንዴ የሚሞተውን ሰው እንደ ሳር የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? የሰው ልጅ የሚለው ባቢሎንን ነው። ለምን ትፈራለህ? እንዴ ሰማያትን የዘረጋ ምድርን የመሰረተ ፈጣሪህን እግዚአብሔርን ረስተህ እኮ ነው። ያጠፋ ዘንድ ባዘጋጀ ጊዜ ካስጨናቂው ቁጣ የተነሳ ሁል ጊዜ ቀኑን ሁሉ ፈርተሃል። እግዚአብሔር ጠየቀ፣ የታል ያስጨናቂው ቁጣ? የታል ቁጣው? ሶስተኛ የጠላት በትር ምን እንደሆነ ታውቃላችሁ? ቁጣ ይባላል። ክፉ ቁጣ። ዛሬ ሰባብረን እንውጣ። አንዳንዶቻችሁ ላይ በኑሮ ነው የመታው። አንዳንዶቻችን ላይ በክፉ ምክር ነው። አንዳንዶቻችንን ተቆጥተው ሲቆጣ መከራ የሚያበዛ ሲቆጣ ነፃነት እንዳይኖር እንድትጨነቅ ሁል ጊዜ እየፈራ እየሰጋ እንድትኖር የሚያደርግ። ቆይ ልንገራችሁ፣ ትዝ ይላችኋል ትንቢተ ዳንኤል ምዕራፍ 3 ላይ ትንቢተ ዳንኤል ምዕራፍ 3 ላይ ናቡከደነጾር በወርቅ የተሰራ ታላቅ ምስል አሰራ ይላል። ከዛም አዋጅ አሳወጀ። ምን ብሎ? ለሰራውት ምስል ሁሉ ሰው መለከት ሲነፋ፣ መሰንቆ ሲመታ፣ ከበሮ ሲመታ፣ መለከቱ ሲነፋ ሁሉ ይስገዳል። ጨርሶ አዋጁ በታወጀ ጊዜ ሰው ሁሉ መለከት በሰማ ጊዜ ድፍት ሲል 3 ሰዎች እንደ ጅብራ ቆመዋል። ዞር ሲሉ 3 ሰዎች አሉ። አረረረረ ለቲክቶክ የሚሆን ወሬ ተገኘ። ሮጠው ንጉሱ ጋር ሄዱና ንጉስ ሆይ በአውራጃዎች ላይ የሾምካቸው ሲድራቅ ሚሳቅና አብድናጎም የተባሉ ሰዎች ከምርኮ የመጡ አንተ ላቆምከው ምስል አንሰግድም ብለው ቆመዋል። ምክንያቱስ ሕጋችን ሌላ ነው። ሕጋችን ሌላ ነው። እኛም ምን ሰግድለታለ? ለእግዚአብሔር ለአምላክ ብቻ ስገድ፣ እሱም ብቻ አምልክ ተብሎ ተጽፏል። ለተቀረጸ ምስል ለተሳለ ስዕል እንዳትሰግድ የሚል ሕግ አለ። ቆመዋል ይላል መጽሐፍ። እንደዚህ ይላል፣ የናቡከደነጾር ቁጣ ነደደ ይላል፣ ተበሳጨ ይላል። ወደኔ አምጧቸዋል። አንተ የምን መፍራት ነው? ንጉስ ጋር ሲደርሱ አሁንም መተው ቀጥ ብለው ቆሙ። እውነት ነው የሰማሁት፣ መለከት ሲነፋ ላቆምኩት ምስል አልሰገዳችሁም። አሁን ግን ብትሰግዱ ይሻላችኋል። አለዛ የተዘጋጀ እቶን እሳት አለ ሲል ንጉሥ ሆይ ቆይ በዚህ ነገር እንመልስልህ ዘንድ አይገባንም አለ። ለምን ሲል አምላካችን አለ ሃሌሉያ ከዚህ ከሚነደው የቶን እሳት አለ ያድነናል አለ። ባያድነን እንኳን አለ አንተ ላቆምከው ምስል አንሰግድም አለ። አንሰግድም። አንተ አምላክ አለን ሲሉ መጽሐፍ እንዴ ናቡከደነጾርም ይላል ቁጣው ነደደ፣ ፊቱ ተቀየረ ይላል እና መከራውን ጨመረባቸው። ምን አለ? እቶኑ ላይ አለ 7 እጥፍ አድርጉት። መጽሐፍ እንዲህ ተብሎ ተጽፏል፣ ያመጻ ልጅ መከራ ይጨምርብህ። ያመጻ ልጅ መከራ ይጨምርብህ። መከራ ይጨምር፣ ይደፋል።
መከራውን ያብዛው ይገለበጣል። ጨምሩት አለ። ስንት? 7 እጥፍ። መጽሐፍ እንደሚል እሰሯቸው አለ፣ አሰሯቸው፣ ጣሏቸው አለ። ወዳጄ ሊጥሏቸው ያሉትን ወላፈኑ ከገደለ የሚገቡትንማ እንደ ሰም ነው የሚያቀልጣቸው ተብሎ ሲጣል ለካ ሪሞቱ ያለው ሰማይ ነው። የእሳቱ ሪሞት ያለው ሰማይ ነው። እሱ ነደዱ ሲል እግዚአብሔር ከሰማይ የእሳቱን ኃይል ቀነሰው፣ አጠፋው እግዚአብሔር። መከራውን ይጨምር፣ ሪሞቱ አምላክ ጋር ነው። ወይኔ አልሰማችሁኝ? ጠላት የፈለገውን ይጨምር፣ የፈለገውን ያምጣ፣ እነግርሃለሁ ሪሞቱን ያዘው እግዚአብሔር ነው። ቆይ ቲቪ እያየ ሙዚቃውም እያለ ድምጹም እያለ ሪሞት ስቀንስ ቲቪው ይጠፋል እንዴ? አይጠፋም ማለት እሳቱ እየነደደ ነው፣ እየተንቦገጎበ ይታያል። እግዚአብሔር ግን ኃይሉን ቀነሰው። ልጆቼ ላይ አትሰለጥነ፣ ልጄ ላይ አትሰለጥነ። በደም ገዝቻታለሁ፣ በዋጋ ገዝቼዋለሁ። እሱ የኔ ነው። እኔ ካልኩት በቀር አንዳች በሱ ላይ አይሆንም። እግዚአብሔር ኃይሉን አጠፋ። ኃይሉን የተጠቀመው እግዚአብሔር እስራታቸውን ሊፈታ ብቻ ነው። ከዛስ እግዚአብሔር ሲያይ አንተ ደስ አለ ወክስ ያደረገው እንዴ አለ። እነሱ ብቻ ለምን ብሎ ያማልክት ልጅ አብሮ ገባ። 3 ሰው አይደል እንዴ ጣል ነው? አዎ 3 ሰው ነው። ታዲያ የሚታየው አራተኛው ምንድነው? እሱ ያማልክት ልጅ ይመስላል። ልጆቹ ባሉበት የሚመጣ አምላክ አለ። ሊያድናቸው የሚመጣ አምላክ አለ። እመነኝ፣ የትም ይጣሉ አምላክ እግዚአብሔር ጣልቃ ይገባ። ባለህበት እግዚአብሔር ይመጣል። ወዳጆች እኔ ደስ የሚለኝ ቃል አለ፣ እንዲህ የሚል ቃል አለ። ዮሴፍን በጉድጓድ ጣሉት ይልና እግዚአብሔር ከሱ ጋር ነበር ይላል። ዮሴፍን አሳልፈው ሸጡት ይላል። እግዚአብሔር ከሱ ጋር ነበር ይላል። ዮሴፍ ጲጢፋራ ቤት ገባ ይላል። እግዚአብሔር ከሱ ጋር ነበር ይላል። ዮሴፍ ወህኒ ቤት ገባ ይላል። እግዚአብሔር ከሱ ጋር ነበረ። አንድ ያመነ ሰው ካለ አምላኬ ከኔ ጋር ነው ይበል። ወዳጆቼ እግዚአብሔር ለቁጣው አሳልፎ አልሰጣቸው፣ አሳልፎ አልሰጠኝ። ዛሬ ጠላት የተቆጣባችሁ ከቁጣው የተነሳ ነገር ያባዘባችሁ እንድትጨነቁ በቃ ሰላም እንዳይኖራችሁ ያደረገ እግዚአብሔር ዛሬ ጣልቃ ይገባ፣ በትሩን ይሰብረዋል። በጌታ አንድ ንጉሥ ዙፋኑ ላይ ተቀምጦ ግርም ሲል አየሁት። በጣም ይሆ ይላል፣ ግርም ይላል። ማን ነው ካላችሁ ንጉሥ ዳዊት ነው። ድንቅ ይለው ሆ የሚገርም ነው ይላል። ጠጋ ብለ ዳዊት፣ ንጉሥ ዳዊት ምንድነው የተገረምክ ትመስላለህ፣ የተደነቅክ ትመስላለህ። ምንድነው የሚያስገርም? ሆ የእግዚአብሔር ሥራ ነው፣ የእግዚአብሔር ሥራ። እስቲ ንገር ምን ሆነ እባክህ? ዳዊት እንዲህ አለ፣ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበላል። ምን ይበል? እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ እና በዛን ጊዜ አለ ሕያዋን ሳለን በዋጡ ነበራል እና በዛን ጊዜ የጎርፍ ፈሳሽ በነፍሳችን ላይ ባለፈ ነበር። ታዲያ ምን ሆነ? ዳዊት እንዲህ አለ፣ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ወጥመድ ተሰበረ፣ እኛም አመለጠ። ለካ እግዚአብሔር ነው፣ ለእግዚአብሔር ነው የታደገን። ለካ እግዚአብሔር ነው ጣልቃ ይገባ። ለካ እግዚአብሔር ነው የቆመልን። ለካ እግዚአብሔር ነው ቁጣውን ያበረደው። ለጥርሳቸው ንክሻ ያላደረገሽ እግዚአብሔር ይባረክ። ለጥርሳቸው ንክሻ ያላደረገ እግዚአብሔር ይባረክ። አሜን በለኝ። ዳዊት ገብቶታል። ለካ እግዚአብሔር ነው፣ ለካ እግዚአብሔር ነው። ቁጣቸው በነደደ ጊዜ የዛን ጊዜ ከውጣውን ነበር።
ሕያው ያለን ነበር ይዋጡናል። ለካ እግዚአብሔር ነው። እና ስለው ዛሬም እንዲያለ በምድያም ዘመን እንደሆነ እንዲሁ ቀንበሩን ከጫንቃቸው በትሩን ከላያቸው ያስጨናቂውን ዘንግ ሰብረሃል ብሎ ኢሳይያስ እንደዘመረ ዛሬም እንዲላቸዋለሁ እግዚአብሔር ያስጨናቂውን ዘንግ ይሰብረዋል። እኔ የሚታየን ቀና ብሎ የሚወጣ ሰው ነው። እኔ ማየው ቀና ብሎ የሚወጣ ሰው ነው። ወዳጆቼ አንድ ብቻ አንድ በትር ልንገራችሁ። አንድ ጠላት የሚጠቀምበት በትር ልንገራችሁ። ያስጨናቂው ዘንግ አራተኛው ምንድነው ካላችሁኝ ቁስል ይባላል። በሽታ ይባላል። ቁስል ጠላት ዱላ ይዞባ አይመጣም። ጠላት ሽጉጥ ይዞባ አይመጣም። ጠላት ጥይት ይዞ አይመጣም። ጠላት የሚመጣው በትር ይዞ ይመጣል። ይሄ በትር ምንድነው ካልከኝ ኑሮ ማክበድ ይባላል። ይሄ በትር ምንድነው ካልከኝ ክፉ ምክር ይባላል። ይሄ በትር ምንድነው ካልከኝ ያስጨናቂ ቁጣ ይባላል። ወዳጄ አስጨናቂ ቁጣ ራእይ ምዕራፍ 12 ላይ ስትመለከት ዘንዶ በታላቅ ቁጣ ተነሳ ይላል። ተውኩት ምዕራፍ 4 ላይ ኢዮብ ምዕራፍ 2 ላይ ትዝ ይላችኋል። እግዚአብሔርና ኢዮብ ንግግር በጀመሩ ጊዜ የእግዚአብሔር ልጆች እግዚአብሔር ጋር በተከማቹ ጊዜ ሰይጣን አብሯቸው መጣ ይላል። ከየት መጣ አለው? ምድርን ዞሬ መጣው። ኢዮብን አየኸው? የተባረከ ባሪያዬን አየኸው? እንዴ አንተ ሁሉን ቀጥረህለት ነው አለ። እንዴት አያመሰግንህ? ፕሮቴክት አድርገህለት እየባረከው እንዴት አያመሰግንህ አለ። እግዚአብሔር ነፍሱን እንዳትነካ ፈቅጄልሃለሁ ሲል ልጆቹን መታ፣ ሀብቱን መታ፣ ያለውን ነገር ሁሉ አጠፋ። አሁንም ሲመጣ ኢዮብ ያው ነው። እንዲህ አይነት መንፈስ ይሁንላችሁ። አሁንም ሲያዩ ያው ነው። እና የእግዚአብሔር ልጆች ሲሰበሰቡ አሁንም ተሰበሰበ። ከየት መጣህ አለው። አየሁ ኢዮብን ዝም ብለህ ነው እኔን ያነሳሳኸኛል። እሱ ጻድቅ ነው፣ ቅዱስ ነው፣ ነውር የለበትም አለው እግዚአብሔር። አይ አለው ቁርበት ስለ ቁርበት ነው አለ። ሰው ያለውን ሁሉ ስለ ሕይወት ቢከፍል ምን ለውጥ አለው አለው። ምን ማለት ነው? የሆነ ሁሉ የሆነው ከሱ ማንነት ውጪ ነው። ሀብት ብትል ከሱ ውጪ ነው። ልጆች ብትል ከሱ ውጪ ነው። ያደረኩት ሁሉ ከሱ ውጪ ነው አለው። እና ምን ፈለግ እስቲ ራሱ ላይና እና ሲል ግጥም አድርጎ ይሰድብሃል። እግዚአብሔር ሰይጣንም መልሶ ቁርበት ስለ ቁርበት ነው። ሰው ያለውን ሁሉ ስለ ሕይወት ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንትና ስጋውን ዳብስ፣ በእውነት በፊት ይሰድብሃል አለው። እግዚአብሔር እንደዚህ አለው፣ ፈቀድኩልህ፣ ነፍሱን ግን እንዳትነካ ይላል መጽሐፍ ቅዱስ። እንዲሚል ቃል አለ ስጋውንም አይደል። ቁጥር 6 እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅ ነው አለው። ከዛ ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው ይላል። መታው ለምን? እንዲያጉረመርም፣ እግዚአብሔርን እንዲሰድብ፣ ተስፋ እንዲቆርጥ፣ ከእግዚአብሔር ፈቃድና ሐሳብ ውስጥ እንዲወጣ። ወዳጆቼ ይህን ቁስል እኔና እናንተም እንዳንቆስል አንድ ጌታ ወሰደው። ኢየሱስ ወሰደው። ኢየሱስ ተገረፈልህ እና እንዲህ ተባለ። ኢዮብ ተመቶ ነው። ለኔና ለናንተ ግን በዚህ ቁስል እንዳንመታ እንዲህ የሚል ቃል ተጻፈልን። በመገረፉ ቁስል ተፈውሳቸዋል። አሁን ጠላት አንተን በቁስል ሊመታ አይችልም። እንግዲያውስ ጸልያለሁ፣ በበሽታ የመጣ የጨለማ በትር ዛሬ ይሰበራል። ዛሬ ይሰበራል። ወዳጆቼ በቃ ጨረስኩ። ኢሳይያስ 51 ላይ ልውሰዳችሁ የመጨረሻ። እግዚአብሔር ያስጨናቂውን ዘንግ ከሰበረ ታዲያ ምን ይሆናል ካላችሁኝ ኢሳይያስ 51 እዛው ክፍል ላይ ቁጥር 13 እንደዚህ ይላል። እግዚአብሔር ረስታል ያጠፋ ዘንድ ባዘጋጀው ቀን ካስጨናቂው የተነሳ ሁል ጊዜ ቀኑን ሁሉ ፈርተሃል። ያስጨናቂው ቁጣ የታለ? እና ምን ይሆናል? እንዲህ አለ፣ ምርኮኛው ፈጥኖ ይፈታል፣ አይሞትም አለ፣ ወደ ጉድጓድም አይወርድም አለ፣ እንጀራም አይጎልበትም አለ። ዛሬ መልእክት አለ። እግዚአብሔር ያስጨናቂውን ዘንግ ይሰብረዋል።
እና ካልከኝ ምርኮኛው ፈጥኖ ይፈታ። በጠላት ምርኮ ውስጥ የገባ ዛሬ በነፃነት ይወጣ፣ በነፃነት ይወጣ። ጠላት የከተተ ጉድጓድ ውስጥ በኢየሱስ ስም አትሞት። በጌታ በኢየሱስ ስም ከዚህ በኋላ አንዳች ነገር አታጣ። ወንጌል ይለውጣል።